ዛሬ እንግዲህ ቤተሰብ እዩ መታለች፣ ቢኒ መቷል። ይቅርታ ፍቅረኛ የሚባለው የዩ ፍቅረኛ ማለት ነው መቷል። እንግዲህ መግቢያው ላይ ብሩኬና ሀሚን ምክር ሰጥቷል። ጥላት አታስገቡ፣ ተግባቡ፣ ልጁ የኔ ነው እያለ ነው እንግዲህ አሁንም የኔ ነው ልጄን አሳልፌ አልሰጥም፣ እምቧ ከረዩ ያዙ ይልቀቁኝ እያለ ነው ቢኒያም እንግዲህ ወዳ ብትል ወድህ ወይ ፍንክች ብላለ እዩ የብሩኬ ነው ብላ በአራት ነጥብ ዘግታለች። እንግዲህ ቢንዬ እኔ ወንድሜ ላንተ መመክርህ ምክር ተረጋጋ። እንግዲህ ባለፈው ቶች 15 ቀን ቀረው ካለ ሳምንት አለቀ። ይሄ ውጤቱ መቼ ነው የምትወልደው? መቼ ነው ዲኤንኤው ምርመራ መቼ ነው? ስለዚህ ቢኒ አሁን እኛ እምልህ ነገር ተረጋጋ። እሷን አትስማ፣ ከእሷ ጋር እየወጣ አትጨቃጨቅ። ልጅቷ ስንት ሰው ብሎ ደክሞ ትቷል። ሁሉም ሰው አሁን የብሩክን ቤተሰብ ሁሉም ሀሚ ራሱ ከብሩክ ጋር እንዳትሆን ያረጋት እምነት በውስጧ እንዲህ እየታመመ የምትሰቃየው ልጁ የብሩኬ ነው አይደለም እያለች ነው። ጥርጣሬ ሁና ነው አሁን እሱም ጋር ለመቀመጥ ያልተስማማችሁ። ስለዚህ ሁሉም ሰው አሁን በጉጉት የሚጠብቀው ዲኤንኤው ነው። ዲኤንኤው እንግዲህ ተከታትላችሁ ልክ ወለደ ሲባል እንዳታታልህ ቢኒ። እርግጠኛ መቼም አንድ ሰው አብራንሱ ላይ የተጋፈፈውን ሰው ያውቃል። ደንቆሮ አይደለም ወይም በሽተኛ መጅኑን ካልሆነ ማለት ነው። ስለዚህ አንተ እርግጠኛ በተባለው ጊዜ አንተ አብረሃት ከሆንክ አንተ ምንድን ነው የብሩኬ ላይ ስለሆነ እሷ ለበቀልም ይሆናል። የድሮ ፍቅረኛው ነበረ ብሩኬ፣ አሁን ሲያልፍለት ለበቀልም ይሆናል ይችል። ስለዚህ ዲኤንኤ ምርመራውንም ልታስቀይረው ስለምችል አንተ ማድረግ ያለብህ ቢኒ ተከታትለህ እዛው ቡታጅራ ነህ። ወለዴ ሲባል ብሩኬን ጠርተህ አንተና ብሩኬ ማንም ሳያቅ እሷ ሳታቅ ሌላ ሰው እኔ እኮ አዘጋጅታ ይሆናል በብር እንዲቀየር ዲኤንኤ። ይሄ በጎኑ ያለው ልጅ እህቶቼ ትናንት አዲስ አበባ እኮ ካሎስ እንሂር ብላ መሀል ላይ ታማ ነው የቀረችው። እሄዳለሁ ብሩኬ ብቻውን ነው ማንም ሰው የለውም እኔ እንከባከባለሁ ብላ ተነስታ ነበር። ሻንጧን ከርፍፋ ታመመች ቀረች። ቢኒ አትሄጂም ብሎ ሲከራከር፣ ስለዚህ ያለባችሁ ሁለታችሁ አንተና ብሩኬ ተስማምታችሁ እሷን ሰው አዘጋጅታለች። ስለዚህ ይሄ ዲኤንኤ እህቶቼ በብር ሊቀየር ይችላል። ጊዜው ተበላሽቷል። በብር ከተቀየረ በቃ አንዴ ያንተ ነው ካሉ ይሄ ጅል የሆነ ልጅ ብሩኬ ማለት ነው ያምናል። ህይወቱ ያው አላቅም። ስለዚህ ይሄን ብሩኬ ቶሎ ብለህ ልክ ሙስተሽፋ ገባይ ልትወልድ ሲባል ሩጣ መሄድ አለብህ። አንተም ቢኒያም ሌላ ሰው ሳይኖር ዲኤንኤው እንዳይመረመር ይቅርታ እንዳይለወጥ ጥንቃቄ ማድረግ አለባችሁ እንጂ አንተ አሁን ወጥተህ የኔ ነው የኔ ነው የኔ ነው እንዴ! ወር እኮ ስንት ወር አለፈው እኮ የኔ ነው በማለት እሷ ግን ለደቂቃ እንኳ ጥርጣሬ አላመነችልህም። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አለ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ ማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም እህቶቼ ክርስቲያን እህቶቼ በጸሎት ሙስሊም እህቶቼ በጸሎት ዱአ አርጉ፣ ጸሉ። የመጣብንን አሁን የምናየው ግርግር በየቦታውና ራሳችሁን ጠብቁ። ከኛ በላይ ደግሞ ፈጣሪ ይጠብቀን። በሰላም እንደወጣን በሰላም ለሀገራችን ያስገባን። ከሚመጣው በላ ከሚመጣው እሳት ይጠብቀን። እህቶቼ ዱአ አርጉ፣ አትጨናነቁ። በዚህ በተለይ አሁን ወደ ብሄሩቶች ምናምን ጥንቃቄ አርጉ። ሁሉም ቦታ አለ። ፈጣሪ ጠብቀን። የሚያስፈልገው ዱአ ሙስሊምም የሁለቱም ጾም ነው። ክርስቲያንም እህቶቼ ጸሎት አርጉ። በሰላም እንደወጣ በሰላም ለሀገራችን ይመልሰን። እንግዲህ አዩ ደግሞ ብቅ መታለች። የሚረዳት ጓደኛ አግኝታለች። አይታችኋል። ከጎኗ አዲስ ልጅ ነው። ጓደኛዬ ናት አብረው አድጌ እያለ ነው እንግዲህ ቢኒያም ልጁ የኔ ነው እያለ ነው እንግዲህ። ልጁ ያንተ አይደለም፣ ድርቅ አትበል። ልጁ ያንተ አይደለም፣ የኔ ያንተ አይደለም። እንደውም ማስረጃ አለኝ እኔ ለሱ ለብሩኬ ስሙ እንዳይጠፋ የሱን እንትን አላወጣም ብዬ ነበር። ግን እሱ ትናንትም ወጥቶ
አይመለከተኝም እያለ ነው። ስለዚህ የማስረጃ ለኤፍሬም ነው ምልከው ብላለች። ምን አይነት ማስረጃ እንደያዘችበት እና ምን አይነት ቪዲዮ እንደያዘችበት አናቅም። ብሩኬም ለዚህ ነው እየተደበቀ ሲያገኛት የነበረው። ቶች ማስረጃው እንዳታወጣበት ነው ልመና ያዘው ማለት ነው። ገብቷችኋል? አንድ ሰው ስተት ካልሰራ ይሄን ያህል በድብቅ አንዴ ሮም አንዴ የመናፈሻ ተደብቆ ሊያወራ አይችልም። ችግር ቢኖር ነው። እዩ ዛሬ ተንፍሰዋለች። ለኤፍሬም እሰጠዋለሁ። ለኤፍሬም ለምን የምትሰጥ ይመስላችኋል? ሀሚ ከብሩኬ ቁርጥ እንዲያረግላት ገብቷችኋል? ሀሚ ኤፍሬም ያሳያታል። ኤፍሬም ደግሞ ሚዲያ ላይ ያወጣዋል ወይ ለብሩኬ ያሳየዋል። ከዛ ሀሚ ከብሩኬ ህይወት እንድትወጣ በጣም ያሳዝና። እዩ ግን እውነቴን የስራሽ ብሩኬ እውነቴን ነው። የእሱ ልጅ ቢሆን አሳድግ እንጂ እሷን አግብተህ ኑር የሚል ህግ የለም። ግን የሚዋደዱ ልጆች ህይወት ባትገቢ ጥሩ ነው። እውነት ጥሩ አይደለም፣ ጥሩ አይደለም። በፈጣሪ እጅ ተይዘሻ ፈጣሪ ሽብሪ። በመጀመሪያ በሰላም ተገላገይ። ይሄን ነገር አታውጪ። ይሄን ነገር እንኳ ብታዋጪ እዩ ዲኤንኤው ተመርምሮ የብሩኬ ከሆነ ይሄን ማስረጃ ሰጠሽ ዲኤንኤው እንኳ የብሩኬ ልጅ ከሆነ እውነቴን ይክድሻል። ለምን ህይወቱን ስላመሰቃቀልሽ በዚህ ሰዓት ላይ ታይ፣ ጥሩ አይደለም። እና እንግዲህ እዩ ለኤፍሬም ልከዋለሁ ቪዲዮ ሁሉ አለ ማስረጃ። እኔ ማስረጃ ሳሊዝ አልንቀሳቀስም። የረፍ ብዬው ነበር አላርፍ ብሏል፣ አላምን ብሏል፣ እለቃለሁ እያለች ነው። ቢኒ እንግዲህ የለሽም አለኝ፣ የለሽም አለ። አንተ ያገባህም ውጣ፣ አንተ ምንም አያገባም። ከዛ ማስረጃው ከለቀኩ በኋላ ሁሉም ከህይወት ይወጣል። ሁሉም ማለት ቢኒያም ሀሚ ማለት ነው። እና ብቻ ይሄ ልጅ ተወልዶ ሁሉም ሰው በጎኑ ቢተኛ፣ በተለይ ብሩክ አሁን ያለበት ጭንቀት እህቶች የራሱና ራሱ ነው የሚያውቀው። ብሩኬ እንደዚህ ውሻ ያደረገው አንደኛ የእሱ ልጅ ነው አይደለም በሚለው ውስጡ፣ ሁለተኛ የሀሚ እንደዚህ መለየት ብዙ ችግር አለበት። እንደዚህ ገንፈል ገንፈል የሚለው እዩ ከወጣችሁ በኋላ ነው እንደዚህ የሆነው ብሩኬ የተቀያየረው እንጂ የድሮ ብሩኬ ያልሆነው ለዛ ነው። ንዴታ ምኗል። እውነቴን ውስጡ ችግር ስላለበት ነው። ግን ፈጣሪ ሁሉንም ይርዳው።